ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። ዛሬ በሚኖረን የጋራ ቆይታ ስለ ጁኒየር ክሩፒ እናነሳለን። ማንቸስተር ዩናይትድ ተጫዋች ማረፊያ ይሆናል ተብለው ከሚጠበቁ ተጫዋቾች መካከል አንዱ ነው። አዲስ ታሪክ እየሰሩ ከሚገኙ ወጣት ተጫዋቾች መካከል ደግሞ አንዱ ነው። በእንግሊዝ ፕሪሚየር ሊግ ታሪክ በተለይም በወጣት ዕድሜው ምናልባትም በሁለት ዲጂት አሊያም 10 ጎሎች ላይ መድረስ የቻለ ተጫዋች የመጀመሪያ ሆኗል በበርንሞስ ታሪክ። በተለይ ከአርሰናል ጋር በነበረው ጨዋታ ላይ ያስቆጠረው ጎል እዚህ ቁጥር ላይ እንዲደርስም ጭምር ካስቻሉ ተጫዋቾች መካከል አንዱ እንደነበረ የምናስታውለው ተጫዋች ነው ማለት ይቻላል። ምናልባትም ከሮይ ኪን ከኮቨንትሪ ጋር በነበረው የ1999-2000 ቆይታ በኋላ እንዲህ አይነት ቁጥር ማስመዝገብ የቻለ ወጣት ተስፋ የሚጣልበት ተጫዋች ነው የተመለከትነው ለመጀመሪያ ጊዜ ነው። ሮቢ ፎውለር ሊቨርፑል 1993-94 12 ጎሎችን አስቆጥሮ ነበር። ቅድም እንዳነሳ ነው ሮቢ ኪን በኮቨንትሪ ሲቲ 1999 ኦልሞስት በ2000 ማለት ነው 12 ጎሎችን አስቆጥሯል። ከዛ ባለፈ በቅርብ ዓመታት እንኳን ማለት ባይቻልም 1995 ኬቪን ጋለን ነበሩ 10 ጎሎች ላይ መድረስ የቻሉት። አሁን ይህ ፈረንሳይ ተጫዋች ምናልባትም እነዛ ቁጥሮች ላይ ለመድረስ 2 ጎሎች ብቻ የሚቀሩ ተጫዋች ነው ሪከርዶቹን ለመጋራት ማለት ነው። ነገር ግን በእንግሊዝ ፕሪሚየር ሊግ እያሳለፈው የሚገኘው የውድድር ዓመትን ቆይታን በተመለከተ በጣም አስደናቂ ነው። ገና 6 ጨዋታዎች ይቀራሉ በውድድር ዓመቱ ቆይታ። ከዚህ መነሻ ደግሞ ምናልባትም ከዚህ የተሻለ ጊዜም የማሳለፍ እድል ይኖራቸዋል ተብለው ከሚጠበቁ ተጫዋቾች መካከል አንዱ ነው። በተለይም እንደ በርንሞዝ ያለ ክለብ አንቷን ሴሜኙን በውድድር ዓመቱ በማንቸስተር ሲቲ መነጠቅ የቻለ ተጫዋች እንደሆነ ይታወቃል። እንዲህ አይነት ተጫዋቾችን ክለቡ ሲያጣ ኢቨን በውድድር ዓመቱ መጨረሻ ላይ የክለቡ ዋና አሰልጣኝ የሆኑት አንቶኒ ኢራኦላ እንደሚለቁ ይፋ አድርጓል። የክለቡ በጣም ቁልፍ ከሚባሉ ተጫዋቾች መካከል አንዱ በውድድር ዓመቱ መጨረሻ ላይ የማጣት ግዴታዎች ውስጥ ይገባል። ከነዛ መካከል አንዱ ምናልባትም የኬሊያን ኤምባፔ አድናቂ እንደሆነ የሚነገርለት የወቅቱ ደግሞ በእንግሊዝ ፕሪሚየር ሊግ እየተመለከትናቸው ከሚገኙ በጣም ተስፋ ከሚጣለባቸው ተጫዋቾች መካከል አንዱ ነው። ኢቨን ኢፍ በአውሮፓ 5 ታላላቅ ሊጎች ከሚገኙ ተጫዋቾች መካከል እንደነ ላሚን ያማል ከዛ ባለፈ ሳይድ ኤልማሂላ በኮሎኝ የተጫወተ የሚገኝ እንደነ ያን ዳይሞንድ በአርቢ ላይፕዚግ ካን ኡዙን በፍራንክፉርት በተመሳሳይ እየተመለከትናቸው ከሚገኝ ተጫዋቾች እንደ አንዱ በጣም ሻይን እያደረገ የሚገኝ ተጫዋች ስለመሆኑም እየተመለከትን ነው እና ደግሞ ያለፉት ቅርብ ዓመታት ተጫዋች ቆይታ በጣም አስደናቂ ስለመሆኑ የቀድሞ አሰልጣኞችም ጭምር ደግሞ የሚመሰክሩለት አይነት በጣም ተስፋ የሚባልበት ተጫዋች ነው። የሊግ አንድ ቆይታው በጣም አስደናቂ እንደነበርም ብዙዎች የሚመሰክሩለት ነው። አሁን ግን በእንግሊዝ ፕሪሚየር ሊግ የሚገኙ ትላልቅ የሚባሉ ክለቦች የዚህ ተጫዋች ፈላጊ መሆናቸውም ጭምር ደግሞ እያስተዋልንበት የሚገኝ ሁኔታ እንዳለ እየተመለከትን እንገኛለን። በዚህ ሰዓት ላይ የተጫዋቹ ማረፊያ ማን ሊሆን ይችላል የሚሉ በርካታ መላምቶች ይነሳሉ። ከነዚህ መካከል በቀዳሚነት ጎል.ኮም ይዞት የወጣው መረጃ የሚያመላክተው ማንቸስተር ዩናይትድ በዚህ ውድድር ዓመት መጨረሻ ላይ 4 የሚጠጉ ተጫዋቾችን በዝውውር ሂደቱ ላይ ወደ ክለቡ ሊያመጣ የሚችልባቸው አማራጮች አሉ ተብሏል። ከነዚህ 4 አማራጮች መካከል አንደኛው የ19 ዓመቱ የዚህ ክለብ ወሳኝ የሚባለው ተጫዋች አንዱና በክለቡ ራዳር ውስጥ ከሚገኙ ተጫዋቾች መካከል መሆኑን የሚገልጽ መረጃ እያስመለከተውን ይገኛሉ። ሪሊ ይሄ ይሳካላቸዋል በማንቸስተር ዩናይትድ በኩል የሚለው ጉዳይ በፍጹም ከሚጠበቁና ምናልባትም ብዙሃኑ የዩናይትድ ደጋፊዎች ቢሆን የሚመርጡትና የሚመኙት አይነት የሜዳ ላይ ፐርፎርማንስን እያሳለፈ የሚገኝ ተጫዋች ስለመሆኑ ብዙ የሚያጠያይቅ አይደለም። ሜዳ ውስጥ ከተመለከትናቸው የበርንሞዝ ተጫዋቾች አስደናቂ የሚባል ፐርፎርማንስንም ጭምር እያሳለፉ ከሚገኙት አንዱ ነው። ቅድም እንዳነሳ ነው ኢቫንዲሰን ማርከስ ታቨርነር ቀድሞ በደብል ዲጂት ማለት ነው የቡድኑ ከፍተኛ ግብ አስቆጣሪው ተጫዋች ጁኒየር ክሩፒ ነው። በዚህ ሰዓት ላይ ቅድም እንዳነሳ ነው ሁሉ ተጫዋቹ ደግሞ ቀኝ እግሩን በደንብ መጠቀም የሚያስችለው አቅም አለው። ፕላስ ደግሞ በቁመት ሜትር ከ79 ሴንቲሜትር አካባቢ የሚረዝም ነው። የአየር ላይ ኳሶችንም ጭምር የማሸነፍ አቅም አለው። የአጥቂ አማካይ አሊያም ደግሞ አጥቂም ጭምር ሆኖ መጫወት የሚችልበት እድሎች እንዳሉት በደንብ የተመለከት ነው እንገኛለን። የክለብ ኬሪየሩን በተመለከተ
ምናልባትም በሎረምቢ ወይም በፍሬንች ሊጋው ማለት ነው መጫወት የቻለ ነው። እስከ 2021-22 የውድድር ዓመት ጀምሮ እስከ 2024-25 ድረስ የመጀመሪያ ሲዝኑን ነው እንግዲህ በበርንሞዝ እያሳለፈ የሚገኘው። እስካሁን ድረስ 29 ጨዋታዎችን አከናውኗል። 10 ጎሎችን ማስቆጠር የቻለ በጣም ጥሩ የሚባል ሲዝንን እያሳለፈው ከሚገኙ የዚህ ቡድን ቁልፍ ተጫዋች መካከል አንዱ ሆኖ በፕሪሚየር ሊግ ውስጥ እያሳለፈ የሚገኝ ተጫዋች መሆኑን እያስተዋል ነው የሚገኘው። ይህንን ስታቲስቲክሶች ከዚህ በስተሻለም ጭምር እንዲያስመዘገብ ኤክስፔክት ከሚደረጉት ተጫዋች መካከል አንዱ ነው። ምናልባትም የፍሬንች ሊግ የመጀመሪያ ዓመት የውድድር ዓመቱን እያሳለፈ ቢሆን ኖሮ የሆኑ ጥያቄዎች የሚነሱበት አይነት ተጫዋች ነበር። ስቲል ግን በጣም የሚያስገርመው በፕሪሚየር ሊጉ ማለት ነው ባለፉት 27 አካባቢ በሚጠጉ አጠቃላይ ጨዋታዎቹ በ15ቱ ነው በቋሚነት መጀመር የቻለው። እነዛንም ደግሞ 1246 ደቂቃዎችን ነው በቋሚነት አሊያም በተጫወተባቸው የእንግሊዝ ፕሪሚየር ሊግ ቆይታዎች ውስጥ 1246 የሚጠጉ ደቂቃዎችን ነው ሜዳ ውስጥ ማሳለፍ የቻለው። ስቲል ከሚሰጠው ሶርስ አንጻር ከሚሰጠው ግልጋሎት አንጻር ሜዳ ውስጥ መቆየት የነበረባቸውን ያህል ደቂቃዎችንም ጭምር አይደለም እየቆየ የሚገኘው። ከዚህ መነሻ ምንድነው መናገር የምንችለው የክሩፒ የሜዳ ላይ ቆይታ በጣም ጥቂት እንደሆነም ጭምር መናገር የምንችለው ነው። ኦልሞስት 32ኛ ሳምንት በደረሰው እንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር ላይ በእያንዳንዱ አልተሰለፈም ነው ማለት የምንችለው ማለት ነው። ማንቸስተር ዩናይትድ ይህን ተጫዋች የሚፈልግበት ምክንያት ምንድን ነው የሚሉ ጥያቄዎችም ደግሞ በደንብ መነሳት የሚገባበትን ጊዜ ላይ እንደሆነ ማንሳት የሚገባ ይመስላል። ለዚህ እንደ መነሻ አሊያም ዋቢ አድርገው የሚያነሱት የዴይሊ ሜል መረጃ ማለት ነው። ምናልባትም በቅርብ ጊዜያቶች ውስጥ የአውሮፓ ሻምፒዮንስ ሊግን ተሳትፎ የሚያገኝን ክለብ የመቀላቀል ፍላጎት ካላቸው ተጫዋቾች መካከል አንዱ በትልቁ ደግሞ የአንዶኒ ኢራኦላ ከዚህ ቡድን የመልቀቅ ፍላጎት ኦልሞስት የመልቀቅ ፍላጎት ብቻ አይደለም ያንን ይፋ አድርገዋል። እዚህ ቡድን ውስጥ ከሚገኙ ተጫዋቾች መካከል እንደነ ሴኔሺ ሌላው ከክለቡ ጋር ይለቃሉ ተብለው ከሚጠበቁት ተጫዋቾች መካከል አንዱ ነው። አርጀንቲና የተከላካይ ከዚህ ቡድን የመውጣት እድሉ በጣም ሰፊ ነው ተብሏል። የአውሮፓ ሻምፒዮንስ ሊግ ተሳትፎን ያረጋገጡ ክለቦችን የመቀላቀል ፍላጎት ያላቸው ተጫዋቾች ናቸው የሚሉ ሀሳቦች ይነሳሉ። ወቅታዊው የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ወይም ኢንትሪም ኮች ማይክል ካሪክ በዩናይትድ በኩል የሚቆዩበት እድል ካለ በእንግሊዝ ፕሪሚየር ሊግ እስካሁን የተመለከቷቸው ከሚገኙ ተጫዋቾች አንጻር የተሻለ እድል ሊሰጡት ይችላሉ ተብለው ከሚጠበቁት ውስጥ አንዱ ሊሆን እንደሚችል እና ደግሞ በደንብ ሜዳ ውስጥ የሚታይ ተስፋ የሚጣልበት አይነት ብቃትን እያስመለከቱ ከሚገኙ ተጫዋቾች መካከል አንዱ መሆኑን የሚገልጹ መረጃዎችን እያስመለከተን ነው። የእንግሊዝ ፕሪሚየር ሊግ የፉክክር መጠኑን ከፍ ለማድረግ ሲባል በቅርብ ዓመታት የተመለከትናቸው እንደሚገኙ ተጫዋቾች የለዛ ልምድ ያላቸው ተጫዋቾችን ማምጣት ቀዳሚ ፍላጎት ይኖረዋል ተብሎ ይጠበቃል በክለቡ በኩል። ታዲያ ግን ፉክክሩ ቀላል የሚባል አይደለም። ሊቨርፑል፣ ቼልሲ፣ ቶተንሃም ሆትስፐርስ የዚህ ተጫዋች ፈላጊ የሆኑ ክለቦች ናቸው። ቅድም እንዳነሳነው ሁሉ በክለብ ውስጥ ደግሞ የረጅም ጊዜ ኮንትራት መፈረማቸውን ካረጋገጡ ቀዳሚ ከሚባሉ የዛ ቡድን ተጫዋቾች መካከል ደግሞ በትልቁ ከሚነሱት ውስጥ እንደ አንዱ የምናነሳ ነው የጁኒየር ክሩፒን ቆይታ በተመለከተ ማለት ነው። አሁን ባለ ሁኔታ ግን ጁኒየር ክሩፒ በዩናይትድ በጣም በጥብቅ ከሚፈለጉት ተጫዋቾች መካከል አንዱ መሆኑን የሚገልጹ እንግሊዝ ትላልቅ የሚባሉ የመረጃ ዓለም የመገናኛ ብዙሃን ይህንን መረጃ በማጋራት ላይ እየተመለከትናቸው የሚገኙ ክለቦችን እያስተዋለን ነው። ይህንን ሪሊ ክለቡ ይህንን ዝውውር በተመለከተ ማጠናቀቅ የሚችሉባቸው አማራጮች አሉ ወይ? በጣም በትልቁ የሚጠበቅና የዝውውር ሂደቱን የምናይበት አጋጣሚዎች ከፊት ለፊት በሚኖሩት ቆይታዎች ውስጥ የማየት እድላችን እጅግ በጣም ሰፊ ሆኖ ልንጠብቃቸው ከሚገቡ ርዕሰ ጉዳዮች መካከል በትልቁ የሚነሳ ነው። ነገር ግን የተጫዋቾች ጉዳይን በተመለከተ ብዙዎች እንደሚስማሙበት ሁሉ የጁኒየር ክሩፒ የሜዳ ላይ ብቃትን በተመለከተ በጣም ብዙዎች በጣም በአስደናቂ ፐርፎርማንስ ገና በመጀመሪያ ውድድር ዓመቱ በእንግሊዝ ፕሪሚየር ሊግ እያሳለፈ ስለመሆኑ በደንብ የሚተማመኑበት አይነት ተጫዋች መሆኑን እያስመለከተ ነው። ይህንን ቁጥሮችን ይዞ ምናልባትም በዚህ ቡድን ውስጥ የአንድ 2 ዓመታትን ቆይታን ማከናወን የሚችል ከሆነ ከዚህም ጭምር የተሻሉ የአውሮፓ ትላልቅ የሚባሉ እድሎችን የማግኘት እድል ሊኖራቸው ይችላል ተብሎ ከሚጠበቁ ተጫዋቾች መካከል የመሆን እድል እንዳለውም ጭምር ማንሳት የምንችለው ተጫዋች ነው ማለት ይቻላል አሁን ባለው ነባሪ ሁኔታ። አሁን ግን
በጣም በፈጠነ መልኩ ማለት ነው በጣም በአጭር ጊዜ ውስጥ ይህንን ብቃቱ እያስመለከተን የሚገኝ ተጫዋች መሆኑን እየተመለከተ ነው። ምናልባት ከ20 ዓመት በታች ከሚገኙ ተጫዋቾች 10 ጎሎችን ከ2000 ወዲህ ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ ያስቆጠረ የመጀመሪያው ተጫዋች ነው። እንግዲህ ቀደም ሲል እንዳነሳ ነው ሁሉ ይህም ሌላው አዲስ ስታቲስቲክስ ነው ለሱ በሚኖሩት ቆይታዎች። ከዛ ባለፈ የሚያገኛቸውን እድሎች ወደ ጎልነት በመቀየር ደረጃ በጣም የተሻለ ስታቲስቲክስ ወይም ኮንቨርዥን ሬት ካላቸው ተጫዋቾች መካከልም ጭምር ደግሞ አንዱ ነው። በነገራችን ላይ 28 በመቶ ያገኛቸውን እድሎች ወደ ጎልነት የመቀየር እድል 36 ሙከራዎችን ያከናወነው 10 ጎሎችን ለማስቆጠር በእንግሊዝ ፕሪሚየር ሊግም ከ2003/4 በኋላ ቢያንስ 30 በላይ ሙከራዎችን ማከናወን የቻለም ጭምር ወጣቱ የሚባለው ተጫዋች መሆኑን ኦፕታ ይዞት የወጣው መረጃ ደግሞ ይህንን ቁጥር በደንብ የሚገልጽልን ነው። ቅድም እንዳነሳ ነው በ15ቱ ብቻ ነው በቋሚነት መጀመር የቻለው 27 ጨዋታዎችን ሲያከናውን 10 ጎሎችን ማስቆጠር የቻለ ተጫዋችም ጭምር እንደሆነ ደግሞ በፕሪሚየር ሊግ ውስጥ የተመለከት ነው። ሊጉ እንደነ ሌዊስ ሚሌ ራሱ ጁኒየር ክሩፒ ኤስቴቫው ያሉ ተጫዋቾችም ጭምር ደግሞ አሉት እና ከነዛ መካከል በጣም በትልቁ የሚነሳ ብዙዎች ሲመለከቱት ኢንተርቴን የሚያደርጉበት ተጫዋች ስለመሆኑም ጭምር እየተመለከትናቸው ከሚገኙ ተጫዋቾች መካከል አንዱ ጁኒየር ክሩፒ ነው። ይህንን ሂደት ተከትሎ ቀጣይ ወደ ትላልቆች እንግሊዝ ፕሪሚየር ሊግ ክለቦች የመቀላቀል እድሉ በጣም ሰፊ ሊሆን እንደሚችልም ጭምር ከሚያስመለክቱ ተጫዋቾች መካከል አንዱ ነው። 510 ደቂቃዎች ብቻ ናቸው ነገራችን ለ6 ጎሎችን ለማስቆጠር ያስፈለጉት የተጫዋች በቀጣይ ጊዜያቶች ውስጥ በፕሪሚየር ሊግ ውስጥ ሻይን የማድረግ እድሉ በጣም ሰፊ ነው ተብለው ከሚጠበቁ ተጫዋቾች መካከልም የመሆን እድሉን ያሰፋለት ሲዝንን ገና በመጀመሪያ ቆይታዎቹ እየተመለከትናቸው ከሚገኙ ተጫዋቾች መካከል እያስመለከተን ነውና የጁኒየር ክሩፒ ማረፊያ የት ሊሆን ይችላል? ኦልትራፎርድ ሪሊ የዚህ ተጫዋች መዳረሻ ሊሆን ይችላሉ የሚለው ጉዳይ ከሚጠበቁት መካከል አንዱ ነው። እንደነ አርኤምሲ ወይም ሬዲዮ ሞንቴ ካርሎ የመረጃ ምንጮችም ጭምር እንደሚገልጹት የመጀመሪያ ውድድር ዓመቱ ፍጹም የተለየና ፐርፌክሽን ነው ማለት በሚያስችል ደረጃ እያስመለከተ ነው የሚገኘው።